ፓሽኔት የሚያደርገኝ ሰው ማህተማ ጋንዲ ነው። Mahatma Gandhi gave us the concept of trusteeship. ሱፍ የለበሰ ዘናጭ ሰው ነበር ማህተማ። We do not own this beautiful planet and its resources. አሁን ገባኝ ለማን እንደምታገል አለ። ሽርጥ ላገለደመ ህዝብ ሱፍ ለብሼ አልታገልም። Instead, we are trustees who must take care of them and pass them to our children. ሳይገባን እኮ ነው ለማናቀው ሰው ነው እዚህ ጋር ትልቅ እንትን ተቀምጠን ለማናቀው ሰው ነው ሰራልሃለሁ ምን ነው ወርዶ ሰውን ሳታይ ኑሮውን አለባበሱን አካሄዱን ሳታይ ለሱ ተታገላችሁ። ባንዲራ በኢትዮጵያ የተሰራ ስማ ወንድም ስማ ከኔ የሽቶ አይገዛም ጫማማ ስሚ እህት ታለም ስሚ እናትሽም ከኔ ለጌጣ ትቀሚ። የልብሳቸው ነገር ወዲህ ርዕይን ሰንቆ ተግባርን አንግቦ ህልሙን እየኖረ ያለ ድንቅ መሪ፣ ወዲያ ልምድን ትህትናና ብልሃትን ከአያቱ ይዞ ብቅ ያለ መሪ፣ ወዲህ እጥፍ ዘርጋ ብሎ በአባቶቹ ደንብ እንግዳን የሚያስተናግድ የሀገር መሪ፣ ወዲያ በሚሆነው ሁሉ እየተደነቀ 10 ጊዜ እጁን በአፉ የሚጭን የሀገር መሪ። እነሆ የሁለት መሪዎችን ነገር፣ የሁለቱ ጠቅላይ ሚኒስትሮችን ወግ። እርግጥ እነዚህ ሁለት ሀገራት በየራሳቸው መንገድ የቀደምት ስልጣኔ ባለቤቶች የነበሩ ቢሆኑና ንግድን ያማከለ ግንኙነት ከጀመሩ 1000 ዓመታትን ቢያልፉም ዲፕሎማሲያዊ ግንኙነቶች እየጠበቁ የመጡት ግን ከዘመናዊት ኢትዮጵያ ምስረታ በኋላ ነው። እንዲያውም ከዘመናዊ ትምህርት መስፋፋት ጋር ተያይዞ ይህን እንበል እንጂ ለአስተዋዮችና ባለራዕይ መሪዎች ከህንድ የተነሳ የሰላም መንፈስ ለአመራራቸው ስንቅ ሆኖ እያየነው እንገኛለን። እንዴት 12 ዓመታትን ወደ ኋላ መለስ። ጊዜው በእኛ አቆጣጠር 2008 ዓመተ ምህረት። ቦታው የኢሴ መሰብሰቢያ አዳራሽ። የሚወራው ስለ ጋንዲ ነው። ጋንዲን አርአያ ሰብ አድርገው ሲያነሱ የምንመለከታቸው ደግሞ የያኔው ሚኒስትር የዛሬው ጠቅላይ ሚኒስትር አብይ አህመድ አሊ። በእርግጥ በዚህች ከ4 ደቂቃ በምታንስ ቪዲዮ ውስጥ የሚወራው ስለ ጋንዲ ብቻ አይደለም፣ ስለ ህንድና ፓኪስታንም ነው፣ ስለ ኢትዮጵያና ኤርትራም ጭምር። ስለ ልብስ ብቻ አይደለም፣ ስለ ሰላምም ይወራል። በዶክተር አብይ አጭር ቪዲዮ ስለ ማህተማ ጋንዲ ከተነሱ ነጥቦች 4ቱን ብቻ እናስታውስ። ማህተማ ጋንዲ የህግ ተማሪ ይሁን እንጂ በህግ የዶክትሬት ዲግሪ አልነበረውም። የሚደንቀው ግን የህግ የዶክትሬት ዲግሪ ተማሪዎች ጋንዲንና የሰላም አስተምህሮውን እንደ አንድ ኮርስ ይማራሉ። ያኔ እንግሊዝ ታስተዳድራት በነበረችው ደቡብ አፍሪካ ሆኖ ህንድን ከእንግሊዝ አገዛዝ መታገል የጀመረው ጋንዲ ወደ ህንድ ሲገባ ሱፍ ለባሽ ነበር። በኋላ ግን የሚታገልለትን ህዝብ ለይቶ ሲያውቅ ሽርጥ ለባሽ ሆነ። ህንድ ከእንግሊዝ አገዛዝ ነፃ ስትወጣ የትግል አጋሩ የነበሩትን ጨምሮ ፓኪስታን ራሷን ችላ ሀገር ትሁን ብለው ሲነሱ ያቀረበው የሰላም አማራጭ ለዘመናት ትምህርት የሚሆን ነው። ፓኪስታን ከህንድ ከምትገነጠል እናንተ ፓኪስታንን የምትሉ በሙሉ ስልጣን ላይ ሆኑና አንድ አድርጋችሁ ምሩን የሚል አማራጭ ነበር ያቀረበው። የፓኪስታን መገንጠል አይቀሬ በሆነ ጊዜ ህንዶች ፓኪስታንን ለመውጋት ተነሱ። ጋንዲ ግን ለአንድ ወር የረሃብ አድማ በማድረግ ሸመገላቸው። ጋንዲ ከሚሞትብን ብለው ህንዶች የጦር ሐሳባቸውን ተዉ። ፓሽኔት የሚያደርገኝ ሰው ማህተማ ጋንዲ ነው። ማህተማ ጋንዲ ሎየር ነበር በፕሮፌሽን። ማህተማ የነበረው ትግል የጀመረው ደርባን ነው፣ ደቡብ አፍሪካ። ኪንግና ማንዴላ የማህተማ ልጆች ናቸው። የሱ ፍልስፍና የወለዳቸው ናቸው። በነገራችን ላይ ማህተማ ሎየር ነበር ብያቸዋለሁ። በፒኤችዲ ኮርስ ውስጥ
በፒስ ኤንድ ሴኩሪቲ ማህተመ ስቴሪንግ ይባላል አንድ ኮርስ የፒስ እንዴት ግጭት እንደሚፈታ እንደ ቲኤ ታስቦ ማለት ነው። ይሄ ሰው የራሱን ፒኤችዲ አልነበረው፣ ግን ያን የነበረው ቲንኪንግ እና ዊዝደም አሁን ዓለም ላይ በአይፒኤስኤስ አንድ ኮርስ ይሰጣል። የሱ ፍልስፍና ሰላም ላይ ማለት ነው። ማህተመ በጣም ብዙ የሚገርሙ ስብዕናዎች አሉት። መጀመሪያ ደርባን ላይ ትግል ሲጀምር ደርባን ብዙ ህንዶች ያንሳሉ። ትግል ሲጀምር አብዛኛው መጽሐፍ ነበር፣ አርቲክል ይጽፋል። ሱፍ የለበሰ ዘናጭ ሰው ነበር ማህተመ እና እውቅናው እየገነነ ሲመጣ ወደ ሀገሩ ህንድ መሄድ ፈለገ ለትግል። ወደ ሀገሩ ህንድ ከሄደ በኋላ ኒው ዴሊ ላይ በርካታ ሎየርስ ሰብስበው ጠበቁት፣ ተቀበሉት። እናደንቃለን፣ አርቲክል እናነባለን፣ ያንተ ፎሎወር ነን ብለውት ትግል እንጀምር አሉት። አንደኛው ፍልስፍና ማህተመ ያላቸው ለማን ነው የምታገለው? አላቆም ህዝቡ ነው። 7 ወር ፈጀበት ህንድን ዞሮ በባቡር ያኔ እየዞረ የህንድን ባህል፣ አመጋገብ፣ ስርዓት፣ አለባበስ ለማጥናት ሱፍ ግጥም አድርጎ ዴሊ የገባው ሰውዬ ከ7 ወር በኋላ ሽርጥ አገልድሞ መጣ። አሁን ገባኝ ለማን እንደምታገል አለ። ሽርጥ ላገለደመ ህዝብ ሱፍ ለብሼ አልታገልም። ሳይገባን እኮ ነው፣ ለማናቀው ሰው ነው። እዚህ ጋር ትልቅ እንትን ተቀምጠን ለማናቀው ሰው ነው ሰራልሃለሁ የምንለው። ወርዶ ሰውን ሳታይ ኑሮውን፣ አለባበሱን፣ አካሄዱን ሳታይ ለሱ ልታገል አትችልም። ሽርጥ አገልድሞ ሲመጣ አንተ ትልቅ ሰው፣ አንተ ምሁር፣ አንተ ሎየር እንዴት ተብሎ ሎየር ያኔ ትልቅ ሙያ ነው ከቴክኖሎጂ ስላልነበረ እንዴት አሁን ያወቅኩት ህንድን አለ። ሁለተኛው በጣም የሚገርመኝ ያ ብዙ ነገሮች አሉት ማህተመ የፍቅር ሰውና የሰላም ሰው ነው። 2 ጊዜ አልቅሷል ማህተመ በታሪክ ውስጥ። አንዴ ባለቤቱ ስትሞት ነው። ባለቤቱ በጣም የወዳት ያከብራት ነበር። ሁለተኛው ግን ፓኪስታን ስትገነጠል ነው። ይህ ሰውዬ ረጅም ዓመት ታገለ ለህንድ ነፃነት። መጨረሻ ነፃነታቸውን ሲያገኙ ከሱ ጓደኞች መካከል ግማሾቹ ተገነጠሉና ፓኪስታን ትገነጠላለች። ህንድና ፓኪስታን አንድ ሀገር ነበሩ ታውቃላችሁ። እና ከምትገነጠል ኦፈር አቀረበ በሙሉ ካቢኔው። የህንድ አዲሱ መንግስት በሙሉ ካቢኔ ከፓኪስታን ይሁን እንዳላችሁ ከዛ ሁኑ፣ ግን አንገንጠል፣ አንድ ላይ እንሁን አለ። ምን ማለት መሰላችሁ? እናንተ ላንሳላችሁ። ኤርትራ ከምትገነጠል ኢሳያስና ተዘሆር ኤርትራ ኢትዮጵያን ይምሩ ብትባሉ ምን ትሉ ነበረ ነው ትናንትና። ከምንለያይ ብሎ ለፓኪስታን ኦፈር አደረገ። ፓኪስታን አልተቀበለችው። 1 ወር ገደማ ጾም ጸሎት ፋስቲንግ ላይ ነበር፣ አድማ ላይ ነበር። ሊሞት ሲል ተቀበሉት የነሱ ወገኖች። ማለት የነሱ ወገን ጉልበት አላቸው። አትገነጠሉ ብሎ ውጊያ ሊጀመር ሲሆን ውጊያ እንዳይጀመር ምግብ አድማ አደረገ። በኋላ ከሚሞትብን ብለው ፓኪስታን ተገነጠለች። የመጀመሪያው ኦፈር ከምንለያይ እናንተ መንግስት ሁኑ፣ ይሄ ልብ አለን ወይኛ ነው። ሁለተኛው ደግሞ ከምንዋጋ ይሂዱ በሰላም። እንደዚህ አይነት የሚያስደምም ልብ ነበረው። ሲገነጠሉ አልቅሷል ዳግም። ይሄ ሰው ብዙ ነገር ማውራት ይቻላል ስለሱ፣ በጣም ብዙ ነገሮች። ለምሳሌ እንግሊዝ ሀገር ሄዶ ያደረገው ንግግር በዛ ጊዜ ውስጥ ማንሳት ይቻላል። እነዚህ 2 ሰዎች የሱ ፎሎወርስ ናቸው። ከ12 ዓመታት በፊት ዶክተር አብይ እንደዚህ የመሰከሩለት ጋንዲ በሞዲም ዘንድ ሕያው አርአያ ሆኖ እነሆ በኢትዮጵያ ተከሰተ። በጋንዲ ሽርጣዊ አለባበስ በኢትዮጵያ የጋራ ምክር ቤቶች የተገኙት ሞዲ እንደ አብይ ሁሉ ጋንዲንና አስተምህሮውን አነሱ። Mahatma Gandhi gave us the concept of trusteeship. We do not own this beautiful planet and its resources. Instead, we are trustees who must take care of them and pass them to our children. The spirit of trusteeship that guides India's Ek Ped Maa Ke Naam, a tree for mother. A tree for mother initiative is also reflected in
Ethiopia's Green Legacy Initiative. ከዚህ የሁለትዮሽ ግንኙነት ብዙ ቁም ነገር እናገኛለን። ኢትዮጵያና ህንድ ብዙ የሚጋሩት አለ። ጋንዲ በደቡብ አፍሪካ ጸረ ቅኝ ግዛት ሰላማዊ እምቢታን ጀመረ። ወደ ህንድ ሄዶ አቀጣጠለ። ማንዴላ ከማህተማ ጋንዲ ሰላማዊ አመጽን ተማረ። በደቡብ አፍሪካም ጥሪው ተቀጣጠለ። ጋንዲ በተማረባት ደቡብ አፍሪካ አብይ አህመድም ተማሩ። ጠቅላይ ሚኒስትር አብይ በአዲስ አበባ ሰኔ 16 በተሰናዳው ህዝባዊ ድጋፍ ላይ የኔልሰን ማንዴላ ፎቶግራፍ ያለበት ቲሸርት ለብሰው ተገኙ። ብሪክስን ከመሰረቱት ሀገሮች ሁለቱ ማለትም ደቡብ አፍሪካና ህንድ ቀዳሚዎቹ ናቸው። ኢትዮጵያ የብሪክስ አባልነት ግብ የተወጣችው በዚሁ በደቡብ አፍሪካ ሆነ። የዛሬው እንግዳ ሞዲ ወደ ኢትዮጵያ እንዲመጡ ግብዣ የተደረገላቸውም በዚሁ በደቡብ አፍሪካ ነው። በቡድን 20 ሀገራት ስብሰባ ወቅት ኢትዮጵያ ተግባራዊ ልምዶችን እየቀሰመችባቸው ካሉ ሀገራት አንዷ የሆነችው ሲንጋፖር መሪንም ጠቅላይ ሚኒስትራችን በቀጥታ ከደቡብ አፍሪካ ነበር ወደ ኢትዮጵያ ይዘዋቸው የመጡት። ጋንዲን በአለባበሱ ለይተን የምናውቀውን ያህል ሞዲንም በአለባበሳቸው ለይተን እናውቃቸዋለን። በዓለም እንዳሉት ሌሎች የእንግሊዝ ቅኝ ተገዢዎች ህንድ በእንግሊዝ ባህል ተቸክላ ያልቀረችው በጋንዲ አማካኝነት ነው። ህንድ የጨርቃ ጨርቅ አብዮትን የለኮሰችው ከድህነት ለመውጣት ብቻ ሳይሆን የራሷን ባህል ለመጠበቅም ነው። ህንድ እንግሊዘኛ ቋንቋን የምትጠቀም ሀገር ብትሆንም እንኳ እንግሊዘኛው የራሷ የህንድ እንግሊዘኛ እንዲሆን የሆነው በጋንዲ አማካኝነት ነው። ወዲህ የኛ መሪም ከሚያከብሩት ጋንዲ ብዙ ልምድን እያሳዩን ነው። ወደ ሀገር ባህል መመለስ፣ በራስ ማንነት መኩራት፣ በአባቶች ወግ መንቀሳቀስን እያሳዩን ነው። ሀገርኛ የእንግዳ አቀባበልን እያሳዩን ያሉት ጠቅላይ ሚኒስትራችን የኢኮኖሚ፣ የሰላም፣ የልማት፣ የዲሞክራሲ ፍልስፍናቸው ኢትዮጵያዊ እንዲሆን እያደረጉት ነው። ተግባራዊ ምላሽ የሚያስፈልጋቸውን የለውጥ መንገዶች የተግባር ብቻ ልምድ እያመጡ እያሳዩን ነው። ከሲንጋፖር፣ ከህንድ፣ ከቻይና የቀሰሙትን በተግባር እያሳዩን ነው። ከ12 ዓመታት በፊት ገና ማንም ለጠቅላይ ሚኒስትርነት ሳያስባቸው ከህንዶች መማር ያለብንን ቁም ነገር አንስተዋል። ጋንዲ ለህንድና ፓኪስታን የሰጠውን የሰላም አማራጭ እኛና ኤርትራ እንደዚያ ብናደርግስ ብለው የመደመርን መንገድ ይጠቁሙ ነበር። ኢሳያስ ብለው በስም ጠቅሰው ኤርትራ ከምትገነጠል ቢመራን ምን ችግር አለው ሲሉ ይደመጣሉ። ምን ማለት መሰላችሁ? እናንተ ላንሳላችሁ። ኤርትራ ከምትገነጠል ኢሳያስና ተዘሆል ኤርትራ ኢትዮጵያን ይምሩ ብትባሉ ምን ትሉ ነበረ ነው ትናንትና። ይህ ነገር ታዲያ ብዙ ሚስጥር የሚገልጽልን ነው። ነገረኞች በጠበኝነት በከፋፋይነት የሚከሷቸው ሰው ከመሪነታቸው ቀደም ብሎ እንኳን ስለ ሁለቱ ሀገራት ሲያነሱ በምንሰማው እንደመማለን። መለያየትና መገዳደል ምን ያህል እንደሚያማቸውም በዚህ ወቅት እንመለከታለን። በስለ ሰላም ንድፈ ሐሳቡ ፒስ ቲዮሪ ጋንዲን የሚጠቅሱት መሪ የኤርትራን ጉዳይ በዚሁ ፍልስፍና ለመፍታታቸው የበርካታ መድረክ ቃላቸውን መምዘዝ ይቻላል። ለምሳሌ ገና ወደ መሪነት እንደመጡ 6ኛው ወር ላይ በሐዋሳው ጉባኤ ላይ ዛሬ ለነውጥ የተዛመዱት እነ ደብረ ጽዮን ሳይቀር እንዴት ይህንን ፈታኸው በፍጹም የማይሆነውን ሲሉ መሪው ቀለል አድርገው የሰጡትን መልስ እናስታውስ። ዲፕሎማሲ በሚመለከት ቅድም ደብሪስ በደንብ አንስቶታል። በደብሪስ ባይናገረው በሰሞኑ የዩኤን ጀነራል አሴምብሊ ላይ አንደኛው ኢሹ የነበረው ኢትዮጵያ ናት። ኢትዮጵያ ኮንፍሊክት ትራንስፎርሜሽን ከቲዮሪ ወደ ተግባር የቀየረች ሀገር ናት የሚል ዓለም ይስማማል። ኢትዮጵያ ውስጥም ሰው ይስማማል። እዚህ የማይስማማ ሰው ካለ ይገርመኛል። የራሱን ድል ያራክሳል ማለት ነው። ይሄ ዲናይ ማድረግ የሚቻል ነገር አይደለም። የኛና ኤርትራን ሳይሆን የሳውት ሱዳን የፈታንበት መንገድ፣ ጅቡቲና ኤርትራን የፈታንበት መንገድ ሀያል ነን ትልቅ ነን የሚሉት ሀገራት ይገረሙበታል። እንዴት ተቻለ ብለው ቢኮዝ ብዙ ፋይናንስ አድርገው ብዙ ተቆጥተው አልቻሉም። በቲዮሪ ያለ በፒስ ቲዮሪ ኮንፍሊክት ትራንስፎርሜሽን ማለት በምትስማማበት ነገር ሰርተህ
የማትግባባበትን ማቆየት ነው። ይሄን ማድረግ መንግስታት ይቸገራሉ፣ ኢጎ ስላለ። የመጀመሪያው ስራ ጎረቤት ጋር ለመኖር ከሚስት ጋር በሰላም ለመኖር ኢጎ ማሸነፍ ነው። ኢሱ አስፈላጊ ሲሆን ኢሱ ማለት ነው። ለራስ ክብር እና ምናምን ከሰጠ አጀንዳ የለም፣ ዝም ብሎ በመወጠር ብቻ ብዙ ነገር ይበላሻል፣ ሀብት ይጠፋል። አሁን ከኤርትራ ጋር ያለን ኮሚኒኬሽን ተጠናክሮ እንዲቀጥል ዋና ኃላፊነት የሚሰጠው ለትግራይ ክልል ነው። ትግራይ ክልል ማክሲመም ተሸክሞ ምጽዋን፣ አሰብን ከኤርትራ ህዝብ ጋር ያለን ኮሚኒኬሽን እንዲቀጥል መስራት አለበት። እኛ እናግዛለን፣ የምናግዘው። አዎ መሪው ይህንን ነበር የጠቀሱት። እሳቸውም ተምረው የዶክትሬት ዲግሪያቸውን ያገኙበት የሰላም ትምህርት ዘርፍ ውስጥ ያለ የፒስ ቲዮሪ። ከምንም በላይ ለዚህ ጉዳይ የሰጡትን መልስ እዚህ መድረክ ላይም ሲጠቅሱት ነው የምንሰማው። ኢጎን ማሸነፍ ሲሉ። ታዲያ ይህ የኢጎ ምስጢር ለሰላሙ ብቻ ሳይሆን ለሀገር እድገት የሚሰራ የጋንዲ ፍልስፍና አንዱ መርህ ነጥብም ነበር። የምትኖርለትን የምታገለግለውን ህዝብ ማወቅ ነው የመጀመሪያው ኢጎን የማሸነፍ ምስጢር። የምትመራውን የምታገለግለውን ህዝብ ስታውቀው ለህዝብህ እውነት ትኖራለህ እንጂ ውስጥህን ለሚበላህ የግል ኢጎ አትቆምም። እናም ኢጎን ማሸነፍ ከእውነት ከህዝብ ጋር ለመቆም የሚያስችል ስብዕናን ያላብሳል። በኢህአደግና በህዝባዊ ግንባር አለመግባባት ምክንያት አፍኖ ማስቀረት እንደማይችሉ በቀደም ኮታየ ሲላቀሱ የማን ቤተሰብ ሞተ እንዴ ተቃቅፎ ሲያለቅሱ፣ ኤርትራ መጥቶ እዚህ መሬት ሲስም፣ ትግራይ እዛ ሄዶ መሬት ሲስም፣ መሬት አልናፈቀውም እኮ። አፋር ላይ እኮ አሳባይታችኋል ምን እንደሆነ። ማለያየት አይቻልም። 10 ዓመት 20 ዓመት ታፍን ይሆናል፣ አንድ ቀን ሰብሮ ይወጣል። እና የማይሆን ህልም እያለምን ጊዜ እንዳናባክን ባንዲራ በኢትዮጵያ የተሰራ ስማ ወንድም ስማ። ጋንዲን ነው። የጋንዲ አለባበስ እኮ የድህነት አይደለም፣ የሚመራውን ህዝብ የመምሰል ፖሊሲ እንጂ። ጋንዲ ሽርጥ የሚለብሰው ስለ 3 ቁም ነገሮች ነው። እንደ ድሆቹ የሚለብሰው የድሆቹን እውነት ለመጋራት ነው። እናም ድሆቹን ከድሆቼ የተለየው አይደለሁም ይላቸዋል ባለባበሱ። ሁለተኛው ምጣኔ ሀብታዊ እምቢተኝነት ነው። የጨቋኞቹንና የቅኝ ገዢዎቹን እንግሊዞች ጨርቅና አለባበስ አያሻኝም የሚል መልእክት ለማስተላለፍ። ሶስተኛው ደግሞ ቀለል ያሉ የመሆን ምግባር፣ የሀብት የምቾትና የገንዘብ ፍቅርን ገፍትሮ በመጣል የግል ኢጎን ማሸነፍ። ታዲያስ አብያችን ይሄን አላሳዩም? ከድሆቼ የተለየ ህይወት የለኝም ሲሉ ላጡ ለነጡት የጓዳቸውን ማዕድ ያጋራሉ። ጋንዲ የገዢዎቹን ሸቀጥ አልፈልግም እንዳሉትም ሁሉ አብይ የነጮቹን እርዳታ አያሻንም፣ እኛ ለእኛ እንበቃለን ብቻ ሳይሆን ተርፎን እንረዳለን ያሉት ለዚህ ነው። በኢትዮጵያ ታሪክ የግል ድሎትንና ምቾትን የማያሳድዱ ይልቁንም ብዙውን ጊዜያቸውን ተደራራቢ ስራዎችን በመስራትና ከማንኛችንም ያልተለየ ህይወትን በመኖር ካሳዩ መሪዎች የአብይ ስም ቅድሚያ የሚመጣበት ምክንያቱ ብዙ ነው። ጠቅላይ ሚኒስትር አብይ ከጋንዲ ሌላም ቁም ነገር አምጥተውልናል። ጋንዲ በህይወት ዘመኑ 2 ጊዜ አለቀሰ። አንደኛው ሚስቱ ስትሞት፣ ሁለተኛው ፓኪስታን ስትገነጠል። ይህ በዕለት ከዕለት የዶክተር አብይ ተግባራት ውስጥ የምናየው ሀቅ ነው። ባለቤታቸውን በጣም ይወዳሉ። በአደባባይ ፍቅራቸውን ይገልጻሉ። የሀገር አንድነትን አደጋ ላይ የሚጥል አዝማሚያ ባዩ ጊዜ ሁሉ ይከፋሉ። ሰውኛ ጠባያትን የሚያንጸባርቁት ዶክተር አብይ እንግዶቻቸውን ሲቀበሉ ፕሮቶኮላዊ ከማድረግ ይልቅ ሰዋዊ ማድረግን ይመርጣሉ። ሰውኛ ዲፕሎማሲ በሚል ብዙ የተወራለትን የሀገራቱ ግንኙነት የበለጠ ቢገልጽ እኛም ይህንን ሰውኛ ለማሳያ መዘዝ ነው። የጉዳያችን መነሻ ያደረግናቸው መሪ የለበሱትን የራስ ምርት ለብሰው ኢትዮጵያ ደረሱ። ከዛስ የተቀበልንበትን መንገድ የተራመዱበትን እናስተውለው። አዎ የኛውን ጠቅላይ ሚኒስትር መሰል በራስ የመቆም ድፍረትና ውጤት ከመሰል የእያንዳንዱ ሀገራት መሪዎች ጉብኝት ወቅት ደምቆ እንመለከተዋለን። ሞዲን ጨምሮ
ሁሉም ከአውሮፕላናቸው ሲወርዱ ደምቆ የሚታየው የአደይ አበባው ምንጣፍ፣ የአደይ አበባው ዲፕሎማሲ እኛም በራሳችን ደምቀን በራሳችን ምንጣፍ መቀበል የጀመርንበት ቀላል የሚመስለው ከባድ ድፍረት። አዎ ይህም ሲጀመር የተጠራጠርን በገዛ ሀገራችን ላይ ያሽሟጠጥን ጥቂቶች አልነበርንም። ዛሬ ላይ 7 ሊሞላው ነው። እኔም የለበስኩት ሱፍ በአዳማ ጨርቃ ጨርቅ የተመረተ ነው ማለታቸውንና ተጨማሪ የቃልና የተግባር ማሳያዎችን እናስታውሳለን። ኢንዱስትሪያል ፓርኮቻችን ውስጥ የሚመረቱ ምርቶች ለመሸጥ ብቻ አይደለም፣ ወደ ውጭ ለመላክ ብቻ አይደለም፣ ለኛም በእጅጉ ያስፈልጋሉ። ኢትዮጵያ የወታደር የፖሊስ አሁን ደግሞ የክልሎች ልዩ ኃይሎች ዩኒፎርም ከውጭ የምታስገባው ይሄ ከፍተኛ ሀብት ይጠይቃል። በሀገር ውስጥ ያሉ ኢንዱስትሪያል ፓርኮች እዚሁ እንዲያመርቱ ማድረግ ይቻላል። ለምሳሌ አሁን የለበስኩት ሱፍ የምታዩት በአዳማ ኢንዱስትሪያል ፓርክ የተመረተ ነው። በጣም ነው የሚያምረው። ተስፋ አደርጋለሁ ይሄን መለማመድ ያስፈልጋል። ጥራት ያሉ ምርቶች እዚሁ ተመርተው እኛ ከገዛን ከውጭ የመጣውን መቀነስ ከቻል መዝጋት አንችልም። አሁን መቀነስ ከቻል በከፍተኛ ደረጃ ውጤታማ ሊያደርገን ስለሚችል ኢንዱስትሪዎቻችን በመላክ ብቻ ሳይሆን ለኛ ፍላጎትም ብዙ ክፍተት ስላለ ከዚህ አንጻር ተቃኙ እንዲሰሩ ማድረግ አስፈላጊ ይሆናል። ስለ ጋንዲ ባነሱበት ወቅትና መድረክ ላይ ያነሱት አንድ ሌላ ነጥብም ይህንን በበለጠ አድማቂ ነው። ወደ ሽሮ ሜዳ የሀገር ባህል ልብስ አምራቾች ጎራ በማለት ሀገራቸውን ለመሸጥ ያደረጉት ውትወታ የሸማ ውጤታችንን ለአፍሪካ መሪዎች የማልበስ ከመሪነት የቀደመው ህልም መሪ ከሆኑም በኋላ በወዳጅነት ፓርክ ለአፍሪካ መሪዎች የሀገራችንን ልብስና ጋቢ ያለበሱበትን እውነት እናስታውሳለን። የአፍሪካ መሪዎች መጣት ኢትዮጵያ ምን አለበት 53 የሀበሻ ልብስ ቆንጆ አደረሰተ የወላይታው ሲዳማው የሚባለው ማሰረተ ቆንጆ አለ ሁሉም ነው ለብሶት ስሳው ይካሄድ ይችላል 53 ሱፍ ማሰረተ ያው ሀበሻ በጣም ቀላል ነገር ነው። ያ መሪ እንደው ቀልቆት ባንቤት የኢትዮጵያ ልብስ ነጭ ነው ካለ ቢቆምሽ ያና ለምስቴ ለጂ ለሞካል ማርኬት ነው ገበያ ሁሉ ቢቀር ያ ሁሉ ሚዲያ ያ ጻሩ ነጭ ነገር ያሳይ ያው ፊልሙ ታውቃለች። ሰውየው መጽሐፍ ላይ ሀገርን መሸጥ የተሰኘው ምዕራፍ ማስታወስም ይቻላል። ጋንዲ አንድ ሰው አንድ ግለሰብ ነው፣ ግን ደግሞ የአንድ ሰው ሚና እንዴት ሀገር እንደሚያክል ሁነኛ ማሳያ ነው። በጋንዲ ውስጥ የሚታዩ ጥንካሬዎች በእኛው አብይ ውስጥ ጎልተው ስለመታየታቸው የሞዲን ጉብኝት አማክለን መቃኘት እንችላለን። ጋንዲን የሚገልጹት 3 ቃላት ማለትም ግብረገባዊ ሰው፣ ለህሊና ታማኝ ሰው፣ የተግባር ሰው አብይን ይገልጻሉ። የተቀበለውን የመምራት ኃላፊነት ለመወጣት የሚጠበቅበትን ብቻ ሳይሆን ከሚጠበቅበት ብዙ እጥፍ በላይ በተግባር የሚሰራ ያቀደውን የሚፈጽም የተናገረውን የሚከውን ለሰው የቀረበ ለእናቶች ፍቅር ያለው ህፃናትን የሚወድ ግብረ ገባዊና የተግባር ሰው ተብለው የሚገለጹ መሪ ናቸው። ደግሞ በሌላ በኩል ጋንዲ ይታወቅባቸዋል የሚባሉ የእድገት ትልሞች በአብይ ውስጥ ነፍስ ዘርተው እናገኛቸዋለን። ጋንዲ መንደሮችን ማገናኘት፣ ለሰራተኛው ክብርን መስጠትና ከነጮች ጥገኝነት መላቀቅ አብይ ገና ወደ ስልጣን እንደመጡ ሀገር በቀል የኢኮኖሚ ፖሊሲን በመቅረጽ ጀምረውታል። የገጠርና የከተማ ኮሪደርን በማስተዋወቅና በመገንባት ተአምር ሰርተዋል። ታሪክ መስራት ቀላል ነገር አይደለም። ታሪክ መስራት መጀገን ይጠይቃል። በገንዘብ ላይ መጀገን ይጠይቃል። በጊዜ ላይ መጀገን ይጠይቃል። በትችቶች ላይ መጀገን ይጠይቃል። ላለፉት 100 ዓመታት የኢትዮጵያ መሪዎች ቤተ መንግስት ለምን አልከፈታችሁልንም? ለምን ቤተ መንግስት ውስጥ አልገነባችሁ? ለምን መዝናኛ ቦታ አላደረጋችሁም? የሚል ጥያቄ ማንም አክቲቪስት ማንም ፖለቲከኛ ጠይቆ አያውቅም።
ነገር ግን እኛ ስንከፍት ለምን ሳር በዛ፣ ለምን ቅጠል በዛ፣ ለምን አንበሳው ነጭና ጥቁር ሆነ የሚል ትችት ይነሳል። ለምን? ስለሰራን። አለመስራት ብቻ ነው የማያስተቸው። ከሰራችሁ ትችት አለ። ውዳሴው፣ ሙገሳው፣ ምስጋናው በትውልድ የሚፈጠር ይሆናል። ነጮች የሚያዙበት ኢኮኖሚ ሊኖር ቀርቶ እርዳታ እንስጥ ብለው እንኳን እንዳይመጡ ስንዴን ኤክስፖርት እስከ ማድረግ ለጎረቤት ሀገራት እርዳታ እስከ መስጠት ሰርተዋል። ዛሬ ባሌ ላይ ያየነው ስንዴን ኤክስፖርት የማድረግ የማስጀመሪያው ሂደት ለኢትዮጵያ ከሚገባት ማድረግ ከሚገባን የመጀመሪያው ትንሹ ስቴፕ ነው። መላው የኢትዮጵያ ሕዝብ መገንዘብ ያለበት እኛ የምናልም ያለምነውን የምንናገር ለተናገርነው ጉዳይ ቀን ከሌት የምንሰራ የሰራነውንም ፈጽመን የምናሳይ እንጂ እንዲሁ የምንቃዥ ሰዎች አይደለንም። ከጅምሩ እናልማለን፣ ያንም በቅጡ እንናገራለን፣ ለዚያም ተክተን እንሰራለን። አሳክተን እኛም ዓለምን በጋራ ማየት እንድንችል እናደርጋለን። በብዙ ጅምሮቻችን ላይ ይሄንን በተግባር ለኢትዮጵያ ሕዝብ ማሳየት ተችሏል። ነገር ግን ግሪን ሌጋሲ ስንል ህዳሴን እንጨርሳለን ስንል ፕሮጀክቶች ጀምረን እንጨርሳለን ስንል ከነበረው ፈተና በላይ ስንዴ ከእንግዲህ በኋላ ኢትዮጵያ ኢምፖርት አታደርግም፣ ከውጭ አታስገባም የሚለው ራዕይ ለብዙዎች በቀላሉ የሚቀበሉትና የሚዋጥላቸው አልነበረም። ደሞ ኢትዮጵያ ከልመና ወጥታ ገዝታ አስገብታ ከመብላት ወጥታ አርሳ ራሷን አብልታ ከዚያ አልፋ ኤክስፖርት ማድረግ ይቻላታል ወይ የሚለው በህዝባችን ብቻ ሳይሆን በርከት ያሉ አመራሮች ይህን ሐሳብ ተጋርተው ለመስራት ተቸግረው ነበር። ጋንዲ ስሙ ሲነሳ አብረው ከሚነሱ ጥበባት ደግሞ ሌሎች 3 አሉ። ሀገር በቀል ምርትን ማስፋት፣ ቅድሚያ ለሚገባቸው ቅድሚያ መስጠት፣ ብሔራዊ መግባባትን መፍጠር። አብያችንም እነዚህን ጥበባት በተግባር እየኖሯቸው ነው። የሀገር ውስጥ ምርትን በማስፋት የራስን አቅም በበቂ ሁኔታ በመጠቀም የጊዜንና የስፍራ አረዳድ ፍልስፍናን በመቀየር የንጽህናንና የለጋስነትን ጉልበት በማሳየት ለአቅመ ደካሞች ቅድሚያ በመስጠት እያንዳንዱ ስፍራ ይበልጥ ጠቃሚ የሚሆንበትን ትልም በመተለም ብዙ ሰርተዋል። ከ3 ዓመት በፊት የማምረት አቅማችን 46% ገደማ ነበር። ዛሬ ያ በ3 ዓመት ተኩል ውስጥ ወደ 61% አድጓል። ይህ ትልቅ የምስራች ስለሆነ በዚህ ሴክተር የተሳተፋችሁ በሙሉ እንኳን ደስ ያላችሁ፣ ትልቅ ድል ነው ልላችሁ እወዳለሁ። ባንዲራ በኢትዮጵያ የተሰራ ስማ ወንድም ስማ፣ እከሌ የሸቶ አይገዛም ጫማማ። ስሚ እህት ታለም ስሚ፣ እናትሽም ከኔ ለጌጥ አትቀሚ።